ጤና ይስጥልን። ይህ ኢትዮ ፕላስ ነው። መቼም ይህ የጋዛ ሰርጥ በዓለማችን አነሰም በዛም በየቀኑ ጦርነት ከሚካሄድባቸው የአጥፍቶ ጠፊዎች ጥቃት ስጋት መፈናፈኛ ካሳጣቸው አልፎ ተርፎም ሞት የሁሉም እጣ ፈንታ ከሚመስልባቸው ክፍሎች መካከል የጋዛ ሰርጥን ያክል ስለመኖሩ እንጃም። በዚህ ቀጠና ለአንድ ክፍለ ዘመን የዘለቀ ግጭት በእስራኤልና በፍልስጤም መካከል አድብቶ ሺዎች ሲያሳድድ ሺዎችንም ሲበላ ኖሯል። አሁንም ይህ ጦርነት ድጋሜ ተቀስቅሷል። ታዲያ እዚህ ላይ ለአንዳንዶች ጥያቄ የሚሆነው እስራኤልን የሚዋጋት ሐማስ ማንነት ነው። ለመሆኑ ሐማስ ማን ነው? መጠሪያውን ያገኘው ከመጀመሪያ ኢንቲፋዳ በኋላ ነው። እንደ አውሮፓውያን አቆጣጠር በ1987 ላይ ፍልስጤማውያን የእስራኤልን በዌስት ባንክና ጋዛ ሰርጥ ሰፈራ ተቃውመው የመጀመሪያውን ኢንቲፋዳ ቀሰቀሱ። ሐማስ በመቋቋሚያው ቻርተር ላይ ለእስራኤል መውደም ሳልታክት እሰራለሁ የሚል አንቀጽ አስፍሯል። ሐማስ ሲመሰረት ሁለት ዓላማዎች ነበሩት። አንደኛው በጦር ክንፍ እስራኤልን መዋጋት ሲሆን ሌላኛው ደግሞ ኢዘዲን አልቃሲም በሚሰኘው ማዕቀፉ ለፍልስጤማውያን ማህበራዊ አገልግሎት መስጠት ነው። እንደ አውሮፓውያን አቆጣጠር 2005 ላይ እስራኤል ጦሯንና ሰፋሪዎቿን ከጋዛ ስታስወጣ ሐማስ በፍልስጤም ፖለቲካ ውስጥ ቀጥተኛ ተሳትፎ ማድረግ ጀመረ። ከአንድ ዓመት በኋላ በተካሄደ ምርጫም ሰፊ ድምፅ ማግኘት ችሎ ነበር። የሐማስ ተዋጊዎች ከእስራኤል ጋር 3 ጦርነቶችን ተዋግተዋል። የሐማስ የጦር ክንፍ በእስራኤል፣ በአሜሪካ፣ የአውሮፓ ህብረትና በዩናይትድ ኪንግደም አሸባሪ ቡድን ተብሎ ተፈርጆ ይገኛል። የሆነ ሆኖ መቼም የዓለማችን አሰራር የአንዱ ነፃ አውጪ ለአንዱ አሸባሪ፣ የአንዱ አሸባሪ ደግሞ ለአንዱ ነፃ አውጪ ነውና ሐማስ ምንም እንኳን እስራኤልና ወዳጆቿ አሸባሪ ብለው ቢፈርጁትም በፍልስጤማውያን ልብ ውስጥ ግን ነፃ አውጫችን የሚል አክሊልን ደፍቶ ዛሬም ድረስ እየተዋጋ ቀጥሏል።